በኢትዮጵያ ፊልም ታሪክ እንደዚህ አይነት ፊልም የመጀመሪያ ይመስለኛል። እጅግ በጣም ደስ የሚል በጣም ፈታኝ ነው። ማንኛውም ተዋናኝ ለመጫወት የሚፈልገውና የሚጓጓለት አይነት ገጸ ባህሪ ሆኖ አግኝቼዋለሁ። ሳነባው ሪሊ የእውነት ግን ይሄ ነገር ይሰራል ብዬ ነበር። ምናልባት ማጋነን ካልሆነብኝ በስተቀር 100% የተጻፈው ነገር ቁልጭ ብሎ ተገልብጦ መሬት ላይ በደንብ ወርዶ አይቼዋለሁ። ይህን ፊልም በኢትዮጵያ ፊልም ኢንዱስትሪ አንድ የሚያበረክተው ትልቅ በረከት ይዞ ነው የመጣው ብዬ አስባለሁ። ፍትህ ለጅንካ ህዝብ፣ ፍትህ ለጅንካ ተወላጆች፣ ፍትህ እንደኔ አይነት ዛሬም ነገም ለሚሞቱ ለጅንካ ነዋሪዎች። በቀን ውስጥ 5 እና 10 ሰው እየሞቱ የምን ይወጥ ነው በጅንካ ውስጥ? ለምዶ መንገድ የሚዘጋው? ለምዶ መንገድ እንዳሻችን ለምዶ መቦረቅ የማንችለው? እኛ እኮ በሽታውን ፈልገን አላመጣን። እኛ እኮ በሽታውን ፈልገን አስሰን አላመጣን። ግን ለምንድን ነው በቀን 10 እና 5 ሰው እየሞተ መንገድ ተዘግቶ ለምዶ ዝም የሚባለው? እኛም እኮ ሰው ነን እኮ፣ እኛም እኮ ሰው ነን። እኔ መኖር ፈልግ ነበር፣ ግን ዛሬ እንደሞት ነገ እንደሞት አላውቅም። ማን ያውቃል? አሁን ይሄን ቪዲዮ ከሰሩ በኋላም ልሞት ይችላል። እባካችሁ ይሄን ቪዲዮ ለሚመለከቱ አካል አድርሱለት እባካችሁ። እኛ እየሞትን ነው፣ እያለቅን ነው እዚህ ጋር። ወጣቶች ሴቶችም ወንዶችም እንዳትጃጃሉ። አዎ ሰይጣን ራሱ አይመጣ አካል የለው። በሰው ጥሩ ሰው መስሎ ጥሩ ጓደኛ ጥሩ ቃላት ይዞ ይመጣል። ከዚያ እንደ እናታችሁ ወክ ትላላችሁ። እንደ ቆፍጠን ነው ማለት ቆፍጠን። አዎ ቆፍጠን ነው ማለት ሁሉ ይደርሳል። ሁሉ በጊዜው እግዚአብሔር የከለከለው የለም ነገር ምንም የለም እና ሁሉ በጊዜው ያምራል። አዎ ሁሉም እና ዛሬ እንጨቱን በእንጨት እሾህ በእሾህ ዛሬ በእንጨት ተሰቀለ ስንል በእንጨት የገባውን ኃጢአት ማስወጣት ማለት ነው። በእንጨት ሲሰቀል እሾህ በእሾህ። እሾህ በእሾህ ማለት ታውቃላችሁ ምንድን ነው? እሾህ በእሾህ እስኪ ንገሩ ወጣቶች። እሾህ በእሾህ ማለት ምን ማለት ነው? እንዴ ሰውና ሰው ተጋደለ ብሎ ሬሳ መላክ ምን ያደርጋል? እስቲ እንደው ስታስቡ እኮ ምን እንደው ባሁን በግል እንጂ በይፋ በሚዲያ ኃጢአት መስራት ሰይጣን እኮ እንዴት አመቸው መሰላ። ቴክኖሎጂው አሁን ለጥሩ ነገር ነው፣ ለልማት ነበር። ፈረንጅ የሰራው ለልማት ነው፣ ጊዜ ለመቆጠብ እዚሁኑ አሜሪካ ለማውራት እዚሁኑ አረብ ሀገር ለስራ ማለት ነው። የኛ ሀገርማ በቃ ሰው ለማፋጀት ሰው ትዳር ለማበላሸት ደግሞ ስድብ ውስጥ እንደው ቁጠብ እንዴ እንዘ ይጨል ወይ ጻለ አምላካችሁን እንዴ አሰሙ። ሲሰድቡት አልተሳደበም። መድኃኔዓለም እኮ ነው ማጥፋት ሲችል መከራ ሲያመጡበት አልተቀየመም። ይቅር በላቸው አለ። ይህን ነው መውረስ። መንደርዳችሁ ይቅር በሉ፣ ትዳራችሁን በክብር ያዙ። የጊዜው ያመጣው የቋንቋ የፖለቲካ ምን አያችሁት አይደል እኮ አያችሁት እኮ። እንደው መልሶ ሰው ባየው ላይ አክሲደንት ይገባል። በዚያው በሁለዚያው መንገድ እየሄደ አሁንም አክሲደንት አሁንም አደጋ። እንዴ አይበቃም? ስንት ጊዜ እንዴ ጎበዝ አስተውሉ። ቤተ ክርስቲያን እኮ ምን መጣ ለሰላም ነው። እቺን ቅድስት ሀገር ሰላም አድርግልን። ለአየር ንብረቱ ለወንዙ ድርቅ እንዳይመጣ በሽታ እንዳይኖር ድሆች ዳቦ እንዲጠግቡ ያልተማረ እንዲማር አሮጊቶች እንዲጦሩ ልጅ በወላጁ እንዲመረቅ ተምሮ ሰው እንዲሆን ነው። ዛሬ ተምረህ የት ነው የምትሄደው እኮ እንዴ?
ልብ ግዙ እንጂ ሰይጣን የአዳምና ሔዋንማ እነሱ እኮ ድነዋል። የዛሬው ዕፀ በለስ ነው በጥበጥ ያደረገ የዛሬው በእውነት የት እንደበቀለ እንዴ! አትግደሉ ነውር አይደል እንዴ? አልሰማችሁም? አትግደሉ ሲባል በቤተ ክርስቲያን አልሰማችሁም? የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ እጠይቃለሁ። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ። ከዛ ለቢኒ አዲስ አበባ ላይ ብቻ 8500 አረጋውያንና የአእምሮ ህሙማንን የቻለ ወንድማችን ነው ቢኒያም። ቢኒያም ረጅም ዕድሜ ከጤንነት ጋር እመኝልሃለሁ።